ቆይ በመቤቴ ስም ሲውልቀውና ለውጡን እንየውስ እስያው ኖ ኖ ኖ ናውት አፈሩ ብሩት እናንተ ጤነኛ ነው ብትሉ ቆሻሾች ነውጡ ኖ አንተ እንትና ኮሚሽነር ነው በእናትህ ይቅርታ አንተ ኮሚሽነር ማታውቀው ነገር አለ እውነት የእሱ ላይ ለአንተ ይሁን ብለህ ትጎዳለህ እውነቴን ነው ጤነኛ ነው የምትሉ ሰዎች ከዚህ ላይ ኤኒ ኮሜንሴሽን ላይ ምጽፉ ሰዎች እናንተ ላይ ይሁን ብል ትጎዳላችሁ ግን እግዚአብሔር ማስተዋል ይስጣችሁ እውነቴን ነው እመቤቴ ማርያም እንዲያው ልቦናችሁ ተመልሰው ከጎን ሆናችሁ እስቲ ያለበትን ችግር ተረዱ እውነቴን ነው እግዚአብሔርን ምንም የምታውቁት ነገር የለም ስለ ልጁ እስቲ ናይ እስቲ አውልቀውና ሲመልስ አግቦስ ለእኔ ታዘኝ አታውቅም በእመቤቴ ይዣል አይሰማ አይ አውልቀውልኝ እስቲ ለእኔ በማርያም እባክህን ስለ ሀብል ጉዳይ አታውራ ዛሬ እሺ ለእኔ እሺ ደስ ይበለኝ አውልቀውና መልሰህ ተተውስ እስቲ ደስ ይበለኝ እኔ አሁን ብታዘኝ አልታዘዝም ይሁት ጋይስ ምንም ይኸውላችሁ አይዋጥለትም ስትሉት እሺ አይላችሁም ምክንያቱም እሺ አይላችሁም ለእኔ ደግሞ አታከብረኝም እኮ እስቲ አውልቀው ለሌላ ነው ያወለክ ለእኔማ አታወልቅም ለእኔ በእመቤቴ ይዣለሁ በቅዱስ ጊዮርጊስ እስቲ አውልቀውና ማለት ነው እኔ ገብሬ ነው ብለህ አውልቀውና በእመቤቴ ይዣለሁ ጌታዬ በጌታ አውልቀው ብለህ በእመቤቴ ማርያም ስም በዚህ ላይ ያለ መንፈስ በድንግል ማርያም ስም የተወጋ የተመታ ይሁን እመቤቴ ማርያም እንዲያው አውጭለት ይህንን ክፉ መንፈስ አስወጥተሽ እንደ የሆነ ታሪክ ስሪ እውነት እመቤቴ አውልቀው እንዳለ አውልቀው ዝም ብለህ አውልቀህ ጣለው ሲጣል ወሩረው ጭራሽ ጀሩረው ጣለው ከመሬት ላይ ጣለው መሬት ላይ ግድ የለም ሲጣለውና እኔ ጋር አውራ በእመቤቴ ማርያም ስም እስኪ በእመቤቴ ስም ጣለው በእመቤቴ ስም ጣለው በእመቤቴ ስም እመቤቴ ናት ውዳት ጣለው በእመቤቴ ስም ጣለው ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ በውብዬና በናሂ ነው አንድ የገረመኝን ነገር ነው ይዤላችሁ የመጣሁት። መጀመሪያ ላይ እንግዲህ መግቢያ ላይ እንደምታዩት ከ6 ቀን በፊት የመኪና ገዝቶ የመኪና ስጦታ ሰጥቷታል። ትላንትና ደግሞ ሶፋ ገዝቶ ሰርፕራይዝ አድርጓል ናሂ ማለት ነው ለውብዬ እና እነሱ ገንዘብ እያጧጧፉ ነው። ሌላ ደግሞ አሁን ይሄ እረ በእመቤቴ ጤነኛ አይደለም በእመቤቴ ይዣለሁ በቅዱስ ጊዮርጊስ እያለ ውሸቱን የሚለፈልፈው ሰውዬ ማለት ናሂ ጨልሏል፣ ጎዳና ላይ ወጥቷል እያለ ነው እንግዲህ ማለት ነው። ጤናማ አይደለም፣ እውነት የተሰራበት መተት ነው ጥሪሪ እያሉ ባለፈው ለድራማ የተሰራውን እውነት ነው ብለው ሰዎች እያካበዱ አይታችኋል። ይሄ ሁሉ እነሱ ተጣላን ምናምን ያሉ ይሄ ሁሉ በቪዲዮ ነው እንዴ? ሁሉ ነገር እውነት ይመስላችኋል እንዴ? ሁሉ ነገር ቪዲዮ እየተደቀነ ነው። ጥሉ ምኑ ሚዲያ ላይ የሚቀርበው ይሄ እኮ ውሸት ነው፣ ድራማ እየተሰራ ነው። እሱ እንደዚህ ሸቃቅሎ መኪና ገዛ፣ አሁን ደግሞ ሶፋ ገዛ። እሷን ሰርፕራይዝ ላደረግኳት እንደዚህ ነው ይቅርታ አልጠይቅም ጥሴ እያለ ውሸቱን እና ሰዎች ግን እውነት ነው ብለው በተለይ በቅዱሳን በመላእክቶች ስም እያላችሁ የምትቀልዱት መተት ነው። መተት ከሆነ እናቱ ዝም የምትል እህቱ፣ ወንድሞቹ እውነት ዝም የሚሉ ይመስላቸዋል እንደ የናሂ ቤተሰቦች አስረው ነው ጸበል የሚወስዱት። ኖርማል ነው፣ ድራማ ነው። እናትም አብራ ድራማ እየሰራች ነው እንዴ። ሩታና አብርሽ ተለያዩ፣ ተጣሉ፣ እንደዚህ ሆኖ አላያችሁም? ወለደች፣ አብረዋት ነው ያለ ውሸት። እሷ እናቷ ቤት ሄዶ ጠየቃት ምናምን እና ምንም ጥል የለም። በእነ አብርሽን ብትሄዱ በእነ ውብዬን ብትሄዱ ገንዘብ ነው እያጧጧፉ ያሉት። እኔ ሰው ምን እንድነካው አላውቅም። ስንት ጅል አለ ሚዲያ ላይ ማለት ነው። እና ወዱ አይደለም እንደዚህ ተደርጎበት ነው። ምንም መተት የለም። እግዚአብሔር ይቅር ይበላችሁ። መተት ነው ጥሬሪ እያላችሁ እና እነሱ ደህና እየሰሩ ነው ያሉት። የስሩበት በቃ ዝም በሉ ማለት ነው። እና የውሸት የምታሽቃብጡ ሰዎችን እውነት የምታደርጉ ልጅቷ መተት ሰርታ እውነት መተት ቢሆን እናትየው ብጥስ አታደርግም። የሁሉ ጎረምሳ ተሰብስቦ አንድ የብር ሀብል መበጠስ አቅቶት ይመስላችኋል እንዴ? ምን ሆናችሁ ነው? እናትስ አስረው ጸበል ይወስዳሉ እንጂ እንደዚህ ድራማ ይሰራሉ። አንዴ በውብዬ ይለቀቃል፣ አንዴ በናሂ ይለቀቃል። የሚሰራው ቪዲዮ አይታችሁ ከሆነ ፕሮግራም እያዙ አንዴ በሙቤ ይለቀቃል። ተራ ነው እየለቀቁ ያሉት ሶስቱም ማለት ነው። እና ይሄ የውሸት ነው። እንደገና ደግሞ ትውልድን መጥፎ ነገር ማስተማር ነው። ይሄ መተት ምናምን ማለት ይሄ ሽርክ ነው፣ ከእግዚአብሔር መውጣት ነው።
ሁሉም ነገር በእግዚአብሔር ስም የተወጋ ይሁንና እግዚአብሔር ይገስጸው። ይሄ የውሸት ነገር እያመጣችሁ ሚዲያ ላይ ባታወሩ በጣም ነው የዘጋኝ። ይሄ እንትናችሁ የውሸት ልጁ ኖርማል ምን ጎዳና ላይ ወጣ? ምንም አልሆነም፣ ጤናማ ነው። አውቆ ነው መቅለስለስ ይወዳል፣ ድራማ ይወዳል ናሁም በጣም የናሁም ደግሞ የሚገርመው ነገር ከሴት ጋር ነው። በቃ ሴት ያችን ሴት መያዝ ያችን ሴት መያዝ ያችን ሴት መያዝ። አረገዝኩ ብላ ትመጣለች፣ ምን ብላ ትመጣለች። ግን በፊት እንደዚህ ሳይፈምሱ ጀምረው ራሱ ከውብዬ ጋር ገና አንድ ልጅ ሳይወልዱ ጀምረው እንደዚህ ነው ድራማ ሲሰራው የነበረው። እንደዚህ ሴት ላይ ነው በቃ። እናንተም ደግሞ ተመልካቾች ማለት ነው ወንድና ሴት አብሮ እንደዚህ እየማገጠ ካላሳያችሁ ኖርማን እና ትክክለኛ ነገር ቪዲዮ ኖርማን ማለት አስተማሪ የሆነ ትምህርት አዘል የሆነ ቪዲዮ ሰው ሲያመጣላችሁ አትቀበሉ። ለምን? ችግራችሁ ያለው እዚህ ጋር ብቻ ነው። እንደዚህ ቆሻሻ ነገር መስማት ስለምትወዱ ነው። እና ናሁን ምንም አልሆነም፣ ድራማ ነው እየተሰራ ያለው፣ ገንዘብ ነው የተሸቀለ ያለው። ሸቃቀለ። ይኸው መኪና ገዛ፣ ሶፋ ገዛ፣ ሸቅሎ ማለት ነው። ህዝቡን ደጉድ ነው የሚያው 300-400 ሺህ ሰው እኮ ነው የሚያየው ማለት ነው አንድ ቪዲዮ ተለቆ። ምክንያቱም እውነት እያስመሰለ ዶላር ጥሟቸው እነሱ ብር ጣፍቷቸው የማይፈነቅሉት ድንጋይ የለም። ገና ቡቱቱ ለብሶ ጎዳና ላይ ይቀመጣል። ገና ታያላችሁ። ገና ጸጉሩን በአንድ በኩል ተቆርጦ በአንድ በኩል ተላጭቶ 3-4 አይነት ከለር አድርጎ ቡቱቱ ለብሶ ላስቲክ ምናምን ቆሻሻ እየለቀመ ገና ያሳየናል። ለምን? ብር ነዋ እንዴ! አሁን እንደዚህ ሆኖ እኔ የምታሽቃብጡ ስንት ዶማ አለ እውነት ኢትዮጵያ ውስጥ። ይሄ ሰውዬ ደግሞ ሲያስጠላ ድምፁ ራሱ ማለት ነው። እንደው በመቤቴ እንደው በምትሴ እንደው በቅርጥሴ በእንደዚህ ይሁን ምን አባኬ የሰማያትን ስም ዝም ብለህ ትጠራለህበት። ሲጀመር ልጁ አውቆ ነው፣ ይሄም ተከፍሎት ነው። አብሮ እንደዛ ጨለሎ ነው። ጤናማ አይደለም። ለእናንተም እንደዚህ ይስጣችሁ ማለት እናንተ ቆሻሾች ውጡ ከዚህ ምናምን እያለ ይሳደባል። እና ይሄ ሁሉ ስም ያስተላልፈው ነገር ሁሉ ውሸት ነው። እና ስለዚህ ምንም ነገር አልሆነም። የሰው ልብ ለመስቀልና ለማንጠልጠል አትዋሹ። ቆርቆሮ ራሴን አልደልርም። ገባህ አይደል? እና በአጠቃላይ ምን ልበላችሁ ማለት ነው ድራማ ነው። ተመልከቱ። ይሄው ይሄ ሁሉ ነገር እንደዚህ መኪና ከትላንት ወዲያ ደግሞ ትላንት ደግሞ ሶፋ አሪፍ ሶፋ የ70 ሺህ ብር ሶፋ ነው ገዝቶ ይዞ የሄደው ማለት ነው። እና ይህ እነሱ ለክርስትና የተዘጋጁ ነው። ግን ሌላው ቲክቶክ ላይ አው እንደዚህ ያደረገችበት ይሄ ትውልድን መጥፎ ነገር ማስተማር ነው። አስተማሪ ያልሆነ ነገር ይዛችሁ አትምጡ። እኔ ከሁሉም መጠላው አንደኛ መተት ምናምን እያላችሁ ድራማ የምትሰሩት እንደዚህ አይነት ነገር ክፉ ስራ መጥፎ ነው። ምንም ኃይል የለውም። ኃይል እግዚአብሔር ነው። ስለዚህ ካላመናችሁበት መተትም ኮተትም አይነካችሁም። ቢነካችሁም ደግሞ የእግዚአብሔር ኃይል ያሸንፋል። እና ይሄ ሲጀመር ውሸት ነው። ሀብሉን እሷ ስጦታ ሰጠችው፣ በዛ አስደግማበት ትዳሩን ልጆቹን በተነ። የውቤ እናት አብረው ድራማ ይሰራሉ፣ የናሂ እናት ድራማ ይሰራሉ አንድ ላይ ማለት ነው። እውነት ነው እያሉ እንጂ ይሄ የውሸት ነው። ስለዚህ ሰዎች አትጃጃሉ ማለት ነው። ጥሩ ስራና ጥሩ ነገር ይዛችሁ ነው። እነሱ የራሳቸውን ቢዝነስ እያራመዱ ነው ያሉት፣ በኢትዮጵያ ሕዝብ ጭንቅላት ላይ እየተጫወቱ ነው ያሉትና ገና የበለጠ ገና ከሚገርመው ደግሞ የሚያካብዱና የሚያባብሱ ሰዎች ምንድን ነው ልጁ ኖርማን ሆኖ አበደ ያሉት፣ ሲያብድ ደግሞ ምን ሊሉ እንደሆነ አስቡት። እውነት ሰው እኮ በቃ የለም ለቋል ማለት ይቻላል። የኢትዮጵያ ሕዝብ ምን እየነካው እንደሆነ አላውቅም። ኖርማኑን ሰውዬ አበደ መች አበደ? ምንም አልሆነም እኮ ኖርማኑ ሳይጨልል ጨለለ፣ ጎዳና ወጣ፣ ሳይወጣ ወጣ። የሚሰሩትን እናንተ እንዴት ነው ከሚሰሩት ነገር ማትማሩ? እነ ውቤ ናቸው እነ ሙባረክ ናቸው እንግዲህ ውቤን ጠርተው እንደዛ ሆዷን አንገፍጥጣ እንደዚህ እነሱ ብዙ ነገር እያደረጉ ናሂ ከዛች ከልጅቷ ጋር ወስደው ማሳየት በየቦታው እያንዳንዷ እርምጃቸው አቅደውበት ተሰብስበው ድራማ ነው የሚሰሩት፣ ካሜራ እየተደረገ። ያ ደግሞ ጥል ባይሆን ሁሉም ካሜራ ደቅኖ ነው። ናሂ ይቀርጻል፣ ይለቃል። አንዴ በውቤ ይለቃሉ፣ አንዴ ደግሞ በሙባረክ ይለቃሉ። ሶስቱም ተራ እየሰሩ ነው ያሉት። በመጨረሻ ላይ እችኛይቱ ልጅ ሊያፈምሷትና ለእሷ ዩቲዩብ ቻናል ለመክፈት ነው። እሷም ተከፍሏት ነው ብር እየወሰደች ነው። እና ስለዚህ እነሱ በብር ነው እየተጫወቱ ያሉት። እና ይሄም አልተጣላም ከሚስቱ ጋር። ይሄን ደግሞ በትክክለኛ ደጋግሜ ነው የምነግራችሁ። የእነሱ ሰፈር ልጅ አለ፣ ሰዓት ምናምን የሚሞላ ልጅ አለ ማለት ነው። እሱ ልጅ ጎረቤት ናቸው ከነ
እንትና ጋር ናሆም እነሱ ቤት ካሜራ ማን ነበረ እዛ ቤት ማለት ነው። እዛ ድርጅት ውስጥ ነበር የሚሰራና ውሸት እንደሆነ ከልጁ ራሱ አጣርቻለሁ ማለት ነው። እና ይሄ ውሸት ከእውነት የራቀ ነገር ነው። ምንም አልተጣሉ። እኔ የነሱ ሳይሆን እነሱ ይስሩ፣ ቼክም አላደርጋቸውም። በቃ ከተመቻቸው ዶላር ስለሆነ እንደፈለጉ ይስሩ። ግን ይሄ በመቤቴ በገብርኤል በምናምን እያለ የሚቀባጥረው እንትንን ሃይማኖትን እያስጠጋ እንትን የሚለው ሰው ለምን ይዋሻል ነው። እኔ ማለት የቅዱሳን የመላእክቶች ስም በውሸት አይጠራም። ለገንዘብ ተብሎ በቁሳቁስ በእንደዚህ በቀልዳ ቀልድ ነገሮች ሁሉ አይጠራም። እውነት ሲሆንም እንኳን መጥራት ክልክል ነው። በተለይ ደግሞ በእንደዚህ በቆሻሻ ነገር ምንም የማያስተምር ነገር መተት አርጋበት ሀብሉ ላይ አስደግማ ምናምን ይህ ውሸት ነው። እና ለማንኛውም ልቦና ይስጣችሁ። ለገንዘብ ብላችሁ ክፉ ስራ ምሰሩ